የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደርጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። ሀገራችን በድንበር ተሻጋሪ ሀብቶቿ ፍትሃዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ሕልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። እስካሁን በተደረጉ ጥረቶች 3 ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥመውት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሃዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ሶስተኛው በውጭ ሀገር ለእንግልት እና ለችግር የተጋለጡ ዜጎች በክብር ወደ ሀገር የተመለሱ ሲሆን ለወደፊትም ይኸው ተጠናክሮ የሚቀጥል ይሆናል። በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን በሀገራቸው የልማት ግንባታ ይሳተፉ ዘንድ ጥረቶች ተደርገዋል። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። ዛሬ የምናከናውናቸው ተግባራት የሀገራችንን የቀጣይ ዘመን ዕጣ ፈንታ ይወስናል። ዓለማችን በተለዋዋጭ ሁኔታ ውስጥ ትገኛለች። አህጉራችን አፍሪካም ሆነ ሀገራችን ኢትዮጵያ ከዚህ ውህደት ውጭ ሊሆኑ አይችሉም። በዚህ የዓለም እውነታ ውስጥ አገራዊ ሰላምንና ደህንነትን ለማስጠበቅ እድገትና ብልጽግናችን ለማረጋገጥ በዓለም አቀፍ አህጉራዊና ቀጠናዊ ጉዳዮች ላይ ንቁ ተሳትፎና የሰላ ተጽዕኖ ማሳረፍ ይገባናል። በዚህ ረገድ 4 ጉዳዮች በቀዳሚነት ይከናወናሉ። የመጀመሪያው ዜጋን ማዕከል ያደረገ ብሔራዊ ደህንነትን የማረጋገጥ ጉዳይ ነው። ብሔራዊ ደህንነት የሀገራችንን ዳር ድንበር ማስከበር ብቻ ሳይሆን የዜጎችን ደህንነትና ክብርን ማስጠበቅ ይጨምራል። በማናቸውም ቦታ የሚገኙ ዜጎቻችን ደህንነትና ክብር የሀገራዊ ደህንነት ጉዳያችን ነው። በመሆኑም ህገወጥ ፍልሰትን መቆጣጠር፣ ዜጎች በህጋዊ መንገድ መብታቸው ተጠብቆ እንዲንቀሳቀሱና የሥራ ዕድል ተጠቃሚነታቸው እንዲረጋገጥ ማድረግ፣ በሚኖሩበትና በሚሰሩባቸው ሀገራት መብታቸውን ማስከበር ዋና ትኩረት የሚሰጠው ተግባር ይሆናል። ባልተመቻቸ የሥራ ሁኔታ ውስጥ የነበሩትን ዜጎች ወደ ሀገራቸው እንዲመለሱ የማድረግ ስራም በቀጣይነትም ተጠናክሮ የሚቀጥል ይሆናል። ሁለተኛው ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል።
በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። ሶስተኛው መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ይቀጥላል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት ተደርጓል። በጎረቤት ሀገር ጋር ግጭት እንዳይፈጠርና ችግሮችም በመልካም ጉርብትና መርህና በሰላማዊ መንገድ እንዲፈቱ ጥረቶች ሲደረጉ ቆይተዋል። ቀጠናዊ ትስስርን የሚያጠናክሩ የመሰረተ ልማት ስራዎችም ተከናውነዋል። በቀጣይነትም ኢኮኖሚያዊ ትብብርን የሚያጎለብቱ የመሰረተ ልማት ዝርጋታና የንግድ ልውውጥ እንዲጠናከሩ ይደረጋል። በዚህ ረገድ መንግስት የጀመራቸውን ትብብሮች አጠናክሮ ይቀጥላል። በአካባቢያችን ሰላምን ለማረጋገጥ አለመግባባቶችን በዲፕሎማሲ መንገድ ለመፍታት አበክሮ ይሰራል። አራተኛው መንግስት በዓለም አቀፍ የኃይል አሰላለፎች ውስጥ ሚዛኑን በመጠበቅ ትብብርና የጋራ ተጠቃሚነትን ለማስፈንና ለማስፋት ይተጋል። መንግስት በዓለም መድረኮች የኢትዮጵያ ተሳትፎና ተደማጭነት እንዲያድግ፣ የጋራ ተጠቃሚነት እንዲጎለበት፣ በዓለም ወሳኝ ጉዳዮች ላይ ሀገራችን ጉልህ ሚና እንዲኖራት በትኩረት ይሰራል። ለዚህም አስፈላጊውን ተቋማዊ ጥንካሬ፣ ፖሊሲና አቅጣጫዎች ተግባራዊ ይደረጋሉ። በመጨረሻም ባለፉት የለውጥ ዓመታት የኢትዮጵያ መንግስት በርካታ ፈተናዎች ውስጥ እያለፈ በላቀ ትጋት ፈርጀ ብዙና አመርቂ ውጤት ማስመዝገብ ችሏል። እነዚህ ውጤቶችም የሀገራችንን የፖለቲካ ኢኮኖሚና ጂኦ ስትራቴጂያዊ ቁመና በማሻሻል የቀደመው የታዛቢነት ታሪክ ማብቂያ አዲስ የታሪክ ምዕራፍ መክፈቻና የኢትዮጵያ ማንሰራራት ብስራት ይሆናሉ። በቀጣይ ዓመታትም እነዚህን ስኬቶች በማጎልበትና በማስፋት የኢትዮጵያ መነቃቃትና እድገት ወደማይቀለበስበት ምዕራፍ እንዲሸጋገር ሀገራችንም በአፍሪካ የብልጽግና ተምሳሌት እንድትሆን መንግስት አበክሮ ይሰራል።